የዛሬ እንግዳችን ወይዘሮ ኑቢያ ፋሲል ይባላሉ። አዲስ አበባ ላይ 1 ዓመት ሆነኝ ማለት ነው። እዚህ ያለውን ቢዝነሴን ኮንቬንሽን ፍላወርስ ባይ ኑቢያ ይባላል። እኛ ከተማ ውስጥ ያለነው ከኤክስፖርት የቀራረውን ነው የምናገኘው ማለት ነው። እሱም ሆነ በጣም ትልቅ እጥረት አለ። የትኛው ይበልጥ ያዋጣኛል የሚለውን ማየት መቻል አለብኝ። አፍተር ኦል ቢዝነስ ነው ሁላችንም የምንሰራው። እኛ ዲኮር ነው የምንለው፣ እርስዎ ደግሞ የሚጠቀሙት ቋንቋ ዲዛይኒንግ ነው። ዲኮር ሲባል ጠረጴዛ፣ ጨርቁን፣ የኔ ግን ስፔሲፊክሊ የምሰራው ፍሎራል ዲዛይኒንግ ይባላል። በቃ አበባዋን ቆንጆ አድርጎ ዲዛይን አድርጎ ማቅረብ ላይ የራሱ የሆነ እይታ አለው፣ አርት አለው፣ ዲዛይኒንግ አለው። በቃ ስቴጁን ወይም ኤሪያውን ላይክ እንደ ጀንግል ማድረግ የሚፈልጉ አሉ። አባቴ ጋሽ ፋሲል ማለት ነው። ፋሲል ዳዊት አርቲስት ነው፣ ፔይንቲንግ። ቅድመ አያቶትም በኢትዮጵያ ታሪክ ውስጥ ትልቅ ቦታ አላቸው። የመጀመሪያ እንደ ዴሌጌት ስቱደንት ዴሌጌት ሆነው ልዑክ ሆነው ወደ ውጭ ሀገር በመሄድም ትልቅ ሚና ነበራቸው። በከንቲባነትም የመጀመሪያው ይመስሉኛል። እንግዲህ የኔ ቅድመ አያት ናቸው፣ ከንቲባ ገብሩ ይባላሉ። የመጀመሪያው ዴሌጌት ናቸው። ከተወሰኑ ከተላኩት ውስጥ በጣም ያሳዝናል። ብዙዎች ቤተክርስቲያናቶች ኮንግሪጌሽን እያጡ ናቸው፣ ተከታይ እና እነሱም የሚያስተላልፉለት ትውልድ ሲያጡ ምን እየሆኑ ናቸው? ቸርቾቹ አፓርትመንትስ ወደ አፓርትመንት ኮንቨርት እየተደረጉ ናቸው። ውድ ተመልካቾቻችን ይህ ኔትወርክ ፖድካስት ነው። የዛሬ እንግዳችን ወይዘሮ ኑቢያ ፋሲል ይባላሉ። ወይዘሮ ኑቢያ እንኳን በደህና መጡ ወደ ፖድካስታችን። እንኳን ደህና ቆያችሁን። ኑቢያ የሚል ስም አጋጥሞኝ አያውቅም። በጣም ቆንጆ ስም ነው። አመሰግናለሁ። አዎ፣ ምን ማለት ነው? ኑቢያ ማለት አባቴ ነው እንግዲህ ያወጣልኝ። አባቴ አርቲስት ነው። ከአርቶቹ ጋር ታሪክን መንገድ ይወዳል እና ሁላችንም ቤት ውስጥ እንደዚህ የተሰጠን ስም የታሪክ ይዘት ያላቸው ናቸው እና እንደተረዳሁት በፊት ድሮ እንዳለ ሆርን ኦፍ አፍሪካ የአፍሪካ ቀንድ ኑቢያን ኪንግደም ነበር የሚባለው፣ እንዳለ ግዛቱ አንድ ላይ ስለነበሩ ማለት ነው። እና ካፒታላቸው ደግሞ ኢትዮጵያ ወይም አቢሲኒያ ነበረች። እንግዲህ ያው የስም ያመጣጥ ከዛ ነው። አሁንም ኑቢያንስ የሚባሉ ህዝቦች አሉ። ልክ እንደ ኢትዮጵያዊ፣ ሱዳኒስ፣ አማራ ምናምን እንደምንለው ኑቢያን የሚባሉ ህዝቦች ኢጅፕት ውስጥና ሱዳን ውስጥ አሉ። ቦታቸውም ኑቢያን ቴሪቶሪያል ይባላል። በኔም ሪዲንግ ኑቢያ ኖርዝ ሱዳን እና ሳውዘርን ፓርት ኦፍ ኢጅፕት ሁለቱ መሀል እንግዲህ የኮሎኒያሊዝም እስኪለየው ድረስ እዛ አካባቢ የነበሩ ህዝቦች እንደሆኑም ደግሞ በተወሰነ ደረጃ አውቃለሁ። የአስዋን ሃይዳም አባይ ሲገደብ ግብፅ ውስጥ አብዛኛውን ውሃው ባክ ሲያደርግ አባይ ሲገደብ ናይል ሲገደብ አብዛኛው ውሃ ባክ ሲያደርግ ይህንን የኑቢያ አካባቢ ኔቲቭ ህዝቦች ናቸው በኑቢያ አሁን የሚጠሩት ማለት ነው። ቀድሞ እንደተገለጸው ሊሆን ይችላል። እዛ አካባቢ ያውቅ ነበር። ከዛ ውጪ በሰው ስያሜ የእርሶ ስም ነው እንግዲህ። ልክ ነው፣ ኔቲቭ ናቸው። አይዊሽ ሳምዳይ እነዚህን ሰዎች እጄ ዘመዶቼን ማለት ነው ባያቸው ተዋወቃቸው ደስ ይላል። እስካሁን እንዳየሁት ከሆነ የሆነ መልካቸው ራሱ ለየት ያለ ነው። ምንም ያልተቀላቀለ ጠየም ያሉ ናቸው። በጣም የሚያምሩ እና አንድ ቀን እንግዲህ ጊዜና ቦታ ሲመቻች ሄጄ ተዋወቃለሁ ብዬ አስባለሁ እንደ እግዚአብሔር ፍቃድ። ኑቢያ ለዛ ነው ታሪክም አለው ማለት ነው። ጥሩ ሲምቦሊዝምም ምሳሌ ነው ብዬ አስባለሁ። የእኛም ደግሞ የፖድካስታችን ስም ኔትወርክ ነው። እንዴት አዩት? ደስ ይላል። ስቱዲያችሁም ቆንጆ ነው፣ ያምራል። የፕሮግራሙም ይዘት ቲንክ ብዙ ሰው የሚወደው ይመስለኛል። ጥሩ ነው። በሚዘረጋው ኔትወርክ ውስጥ እንግዲህ ብዙ ስራ ይሰራል ብለን እናስባለን። እዚህ ዙሪያ ያሉ እንግዶችን ለመጋበዝ እንሞክራለን በተቻለን መጠን። አንዱ እንግዲህ ከእርሶ ጋር ያገናኘን ጉዳይ ምንድን ነው? የዚህ የአበባ ቢዝነስ ወይም ደግሞ አበባ ዙሪያ ያለ እውቀትም በአሁኑ ሰዓት በሀገራችን በብዙ መንገድ የተለመደ ነው። በሀዘኑ፣
በደስታው፣ በሰርጉ፣ በለቅሶ ልደት ጀምሮም አበባ ትልቅ ቦታ እየሰጠነው ነው። አንድ በሌላ ጎኑ ደግሞ እንደ ቢዝነስም ሀገራችን ኤክስፖርት የምታደርገው ነው። በቅርብ ጊዜ የመጣ ነው እና የትኛውን ጀምር? ከፋርሙን ጀምርና ወደ አርቱ እንምጣ። ትንሽ መነጋገር እንችላለን። በፋርሙ ዙሪያ እኔ እዛ ላይ አይደለሁም፣ ሪቴል ቢዝነስ ውስጥ ነኝ። ዲዛይን አድርጎ አበባውን ለተፈላጊው ለተቀባዮች ማቀበል ማለት ነው፣ ለካስተመርስ። እሱ ላይ ነው እኔ በአብዛኛው የሰራሁት። ከፋርሙ ተቀባይ ነን። ሆኖም ማንሳት እንችላለን። ደስ ያለህን ዲማንድ የላችሁም? ዞሮ አሁን ከእርሻ ሲመጣ የአበባ ኳሊቲን በሚመለከት አንዳንዴ ከሶርሱ ከምንጩ ጀምሮ የሚጨነቁ ሰዎች አሉ። ለምሳሌ የእንጀራ ቢዝነስ ላይ ያሉ ሰዎች ጤፉ ያሳስባቸዋል። ቀጭ ይኖረዋል፣ ኳሊቲው እንደዚህ። በተለይ በእናንተ ደግሞ አበባ ዲዛይኒንግ ቢዝነስ ላይ የትሬስ ባክ ታደርጋላችሁ ወይ ነው ባጭሩ? አዎ በጣም እጥረት አለ። እኔ አሁን እንግዲህ ይህንን ከጀመርኩኝ እዚህ አዲስ አበባ ላይ 1 ዓመት ሆነኝ ማለት ነው። እዚህ ያለውን ቢዝነሴን ኮንቬንሽን ፍላወርስ ባይ ኑቢያ ይባላል። ለአንዳንድ ስፓዎች እና ለግለሰቦች ነው የማቀርበው። ለስፓዎች በሰብስክሪፕሽን ቤዝድ ማለት ነው። ዊክሊ በየሳምንቱ ይገባላቸዋል። በአብዛኛው ከፋርም የሚገኘውን ምርት ያው ኤክስፖርት ነው የሚደረገው። እኛ ከተማ ውስጥ ያለነው ከኤክስፖርት የቀራራውን ነው የምናገኘው ማለት ነው። እሱም ሆነ በጣም ትልቅ እጥረት አለ እና ዳትስ አንድ ትልቁ ኢሹ ነው። አገር ውስጥ ያለው ዲማንድ በደንብ ሳይሟላ ወደ ውጭ ኤክስፖርት የማድረጉ ነገር ላይ ማዘንበል አለ። አዘ ቢዝነስ ፐርሰን እንግዲህ እነሱ የሚያውቁታል ይበልጥም ያዋጣቸውን። ግን ለእኛ ሚድል ላይ ላለ ነው ተረክበን ለምናስረክብ ዲዛይን አድርገን አሰማምረን ለምናቀርበው ትልቅ ቻሌንጅ ነው እሱ የሚገጥመን። አንድ ያስተዋልኩት ትልቅ ችግር ነው። እኛ ሀገር እኮ አሁን ለፎሪን ከረንሲ ሲባል ለዶላር ሲባል ስፔሻሊ ቡናችን የተመረጠውና ቤስቱን ስፔሻሊቲውን ኤክስፖርት እናደርጋለን። እዚህ ሀገር የምንጠጣው በብዛት ዲግሬድድ የሆነውን ነው፣ አንደርግሬድ የሆነውን ነው ለሀገር ውስጥ ገበያ የምናቀርበው። ምክንያቱም ይገባኛል፣ ሾርቴጁ ነው። ሀገሪቷ የውጭ ምንዛሬ ስለሚያስፈልጋት ለመድኃኒት መግዣም ለተለያዩ ነገሮች ዶላር እጥረት ስላለ እንደዛ አስገዳጅ ነገሮች አሉ። ያ ኮንሰፕት ይመስለኛል እንግዲህ አሁን ፍላወር ላይም ዛሬ ለመጀመሪያ ጊዜ ነው የሰማሁት። የተሻለ ዋጋ ለማግኘት ታስበው ነው። ከዋጋም አንጻር የሀገር ውስጡ የተሻለ ሊሆን ይችላል፣ ያ ዶላር ስለሆነ ነው እንጂ ከዛ አንጻርም ሊሆን እንደሚችል ገምታለሁ። ግን ደግሞ ለብቻው ማምረት አይቻልም። ለሀገር ውስጥ ማርኬት ቦታ አለ፣ ግሪን ሃውስ አድርጎ አይ ቲንክ እሱ ኦፖርቹኒቲ ያለ ይመስለኛል፣ በደንብ መስፋፋት መቻሉን። ግን እኔም ራሴ አሁን እዛ ቦታ ላይ ብገባበት በፋርም ውስጥ የትኛው ይበልጥ ያዋጣኛል የሚለውን ማየት መቻል አለብኝ። አፍተር ኦል ቢዝነስ ነው ሁላችንም የምንሰራው። ግን ደግሞ ይህንን እንዴት መቅረፍ ይቻላል፣ መጀመሪያ ሀገር ውስጥ ዲማንድን አሟልተን ወደ ውጭ የሚለውን እሱ እንግዲህ በፋርሙ ላይ ያሉ ሰዎች ኮመንት የሚያደርጉበት ይሆናል። ጥሩ ነው። ዞሮ የዚህ እኛ ዲኮር ነው የምንለው። እኛ ዲኮር እንደዚህ አሁን ሰርግ ላይ አበባ ዲኮር አይነት ነገር ነው የምንለው። እርስዎ ደግሞ የሚጠቀሙት ቋንቋ ዲዛይኒንግ ነው፣ ፍሎራ ዲዛይኒንግ፣ ፍላወር ዲዛይኒንግ እንደዛ ነው። ያው አንድ ላይ ያሉ ነገር ናቸው፣ ተያይዞ የሚሄድ ነገር ነው። ግን እዚህ ዲኮር ሲባል ምንን ያጠቃልላል? ጠረጴዛ፣ ጨርቁን፣ በአዳራሽ ውስጥ ያለውን ውበቱን የጠበቀ የሚሆኑበትን ነገሮች ማሟላት ማለት ነው። የኔ ግን ስፔሲፊክሊ የምሰራው ፍሎራል ዲዛይኒንግ ይባላል። በቃ አበባዋን ቆንጆ አድርጎ ዲዛይን አድርጎ ማቅረብ ላይ ከአበባዋ እንዳለ ዝም ብላ አምጥተህ በቫዝ ውስጥ ዥው አድርገህ ቁጭ አታደርገውም። የራሱ የሆነ እይታ አለው፣ አርት አለው፣ ዲዛይኒንግ አለው። ማቴሪያሎች እንዴት አድርገህ እንደምትሸፍንበት፣ ምን አይነት ሌሎች ግብአቶችን ትጠቀማለህ የሚለውን እኔ እሱ ላይ ነው ተኩሬ። ውጭም ያለው ስራዬ እሱ ነው። አሁንም እሱ ላይ ነው መቀጠሉን የምፈልገው።
እና ዲኮር ሲባል በአርቲፊሻል ፍላወሮችንም ተጠቅሞ ያው ከጣሪያው አንስቶ እስከ መሬቱ ድረስ የማሰማመር ሂደት አለ። እኔ ብዙ ልቤ እሱ ላይ የለበትም። ጀስት ፍሬሽ ሪል ፍላወር ላይ ነው። አልፎ አልፎ በጣም ሲልክም ከተጠቀምኩኝ ምናልባት ኦልሞስት ሪል የሚመስሉ አይነቶች አሉ። እነሱን ነው ግን ብዙም እሱ ላይም አላተኩርም። የተፈጥሮ የሚለው ላይ ነው ማተኩረው። ናቹራሊም እንደዛ ነው የምወደው፣ ምንም ነገር ለማሰማመር ቢሆን ማለት ነው። አበባ ብዙ ነገሩ ከኢሞሽን ጋር ከስሜት ጋር የሚገናኝ ነገር አለው ተብሎ ይታሰባል። አዎ ሳይንሳዊም ትርጓሜም ይሰጠዋል። ለሀዘንም የሆነው ለደስታም የሆነው የተለያዩ ኢሞሽንስ ሲጠቀሙበት እረዳለሁ። ያንን የሚፈጥረው ተፈጥሯዊ አበባ ነው። ሚኒንጎችም አላቸው። አሁን ከለርስ የተለያየ ቀለም ያላቸው አበቦች አሉ። ለተለያየ ግብአቶች እንጠቀመዋለን። ለምሳሌ ነጭን ለሀዘን እንደመጠቀም ነገር አለ። ቢጫን ሚኒንግ አላቸው እያንዳንዳቸው። ቢጫ ሆፕ ኤንድ ኮንቲኒቲ፣ ነጭም ፒዩሪቲ ያው ንጹህነትን የመግለጽ ነገር አለው። ቀይን ለፍቅር እና እነዚህ ናቸው። ምንም ኦኬዥን እንኳን ባይኖር አበባን ገዝታ አስተካክለ ቤት ማስቀመጥ የሆነ ሙድህን ሊፍት ያደርጋል። ፕላንትስ ኤንድ ፍላወርስ አክቹዋሊ በተለይ ደግሞ አትክልትም በአትክልት ስትሞላው ቤትህን የሆነ የሚሰጥህ ኤነርጂ አለ ከአትክልቶቹ የሚመነጭ። በሳይንሱም አንጻር ብታየው እነሱ ብሬዝ አውት የሚያደርጉት ኦክሲጅን ነው አይደል? የእኛን ደግሞ ካርቦን ዳይኦክሳይድ ቴክን እና ፒዩሪፋይ የማድረግ ነገር አለ ክፍሉን። ለመኝታ ቤት ስፔሲፊክሊ የሚደረግ ፕላንት አለ። ለሳሎን ቦታ እንደየአትክልቶቹ ባህሪያቸው ማለት ነው። ፀሐይ የሚወዱ አለ፣ ግማሽ ሼድ የሚወዱ አለ፣ ሙሉ ፀሐይ የማይወዱ አለ። እሱን በተለያየ ቦታ በማድረግ እና ኦል ኢን ኦል ያ ሙድህን ስፒሪትህን ሊፍት ያደርገዋል። እና በዛ ላይ እንደውም ብዙ የምልበት የምሰራበት አንድም እሱ ነው። ፕላንቶችን ለቤትም ለኢቨንቶችም አሁን ኢቨንትስን ሚቲንግ ሲኖር በውጩ ላይ በጣም ተለምዷል። አሁን እዚህም እያየሁኝ ነው። በቃ ስቴጁን ወይም ኤሪያውን ላይክ እንደ ጀንግል ማድረግ የሚፈልጉ አሉ። ለምን? ጥሩ ጥሩ ሀሳቦችን ኢንስፓየር እንድናወጣ ይጠቅመናል ብለው ያስባሉ። ኢት ክሬትስ አይዲያስ፣ ብራይት የሆኑ አይዲያዎችን ያመጣሉ ይባላል። እና ለእናንተም በሚቀጥለው ይመጣል ይቅማል ማለት ስራ ቦታም ያስፈልጋል ማለት ነው አይደለ? ቢሮዎች ውስጥ እንደዚህ ክሬቲቭ ስራ የሚሰሩ ሰዎች ለፈጠራ ያግዛቸዋል። በማንኛውም ስራ ቦታ ላይ እውነት ለመናገር አንዱ አሁን ያየሁት ግቢያችሁ ለሁለት ከፍለዋለሁ እንደኔ እይታ ማለት ነው። አንዱ በፊት ለፊት ያለው ክፍት ቦታ ነው። ሁለተኛ የጓሮ ተብሎ የተለያዩ አትክልቶች አሉ። ስለ እነሱ እናውራ እስቲ። የተለየ ነገር አለው ቦታ ላለው ሰው በተለይ ትምህርትም እንዲሆን? አዎ እኔ በጣም በቃ አረንጓዴ የሆነ ነገር ማየት ነፍሴን ያስደስተዋል። እና አዎ በጀርባ በኩል በጓሮ ትንሽ የጓሮ ቦታ አለችን። በተቻለ መጠን እሱን ግሪን አድርገነዋል። አገር በቀል የሆኑ አትክልቶችን ማለት ነው። ጤና አዳም፣ ዳማከሴ፣ እንትን የሮዝሜሪ የሚበሉ አትክልቶችን እነ ጎመን አሁን ከውጭ አንገዛም፣ ሰላጣ፣ ቃሪያ፣ ቲማቲም የመሳሰሉትን በጣም ተክለናል አለ። እንዲሁም ደግሞ ለአበባ ግብአቶች የምጠቀማቸው አረንጓዴ ማዳመቂያዎች ግሪነሪስ አሉኝ። እነሱም በጣም በብዛት አድርጌያለሁ። ትንሽ እኔ የምሰራቸው ዲዛይኖች እዚህ ሀገር ብዙ የተለመደው አበባን ጥቅጥቅ አድርጎ አንድ ቅርጫት ላይ ወይም ቫዝ ላይ ማድረግ ነው። ለምን እንደሆነ አላውቅም። ሰውም በአብዛኛው የሚወደው እንደዛ ነው። ግን ቫሪዬሽን ሲኖረው አረንጓዴ ነገር አብሮት ሲታይ ድምቅ ይላል፣ ያምራል። እና ለሱም ይሆን ቅጠሎች ናቸው በአብዛኛው ያሉኝ። አይ ቲንክ እኔ ትንሽም ቦታ ያለው ሰው ቢሆን ግድግዳ ላይ ሁላ ማድረግ ይቻላል።
በዘይት እቃ እየቆረጡ ሰላጣን ምናምን በቀላሉ ማደግ የሚችሉ አትክልቶችን ማድረግ ደስ ይላል። አንድም ለእይታ ደስ ይላል፣ ሁለት ሰልፍ ሰፊሸንት እንሆናለን፣ ራሳችንን ችለን ጎመን ሰላጣ ከጓሮ ቀጠፍ አድርገህ መብላት በጣም ደስ ይላል። እሱ ላይ ሰው ቢሰራ ጥሩ ነው ብዬ አስባለሁ። ጥሩ ነው። እንግዲህ አሁን የኛም ማህበረሰብ በብዛት ኮንዶሚኒየም አፓርትመንት የሚኖረው ነው፣ ግቢ ካሉ ሰዎች ቁጥር አንጻር ማለት ነው። አንድም እነሱን አድቫይስ ምን አይነት መንገድ እንዲጠቀሙ ቆርጦ መጠቀሙ እንዳለው ነው። በረንዳቸውን እንደተባለውን ግድግዳን ተጠቅሞ ምን አይነት ቴክኒክ ነው የሚያዋጣው? አሁን እንትን እንዳልኩ ነው፣ ዋናው እይታችን ነው ወይም ፍላጎታችን ተነሳስቶ ፍላጎት ኖሮት ያንን ነገር ማድረግ መቻል። በምንም ባለ ስፔስ ላይ በሚስማርም ወጋ ወጋ አድርጎ የዘይት እቃዎች ላይ ትንንሽ አፈሮችን ሞልቶ ስራቸው ብዙ ማይሰድ አትክልቶችን ማድረግ ይቻላል። ቀይ ስር፣ እንትን ቲማቲም፣ አሁን የሆነ ቼሪ ቲማቲም የምትባለዋለች ትንንሿ የሆነ ምንድነው የቀለም ፕላስቲክ ፔል ባሊ በሱ ላይ አድርጎ እንደዚህ ነው የሚወርደው። ለእይታም ያምራል። ሲቀጥል ደግሞ ቀጠፍ ቀጠፍ አድርገህ ከዛችሁ ጋር በሰል አድርገህ ለጤናም ትልቅ ነገር ነው። ፔስቲሳይድ የለው፣ ያልተረጨ ምን ያላለ እና በናቹራል መልኩ መጠቀም መቻል፣ እሱን እኔ በጣም ነው የምወደው። እውነት ለመናገር ግን ሃንድስ ዳውን አይደለሁም። ጎንበስ ብዬ ቆፍሬ ተክዬ ምናምን ብዙ እሱ ላይ አይደለሁም። ግን አይዲያውን አመጣለሁ። ከልጆችም ቤትም ካሉ ሰዎች ጋር ተረድተን እናደርጋለን። በጣም ጥሩ። እንግዲህ እስካሁን ተጫዋውተናል። ተመልካቾቻችን ኑቢያ ፋሲል ማናቸው? ውልደት፣ እድገት፣ ትምህርት አለ አይደለ? ስለ ልጅነት ታሪክ እናንሳ ብዬ እኮ ነው። በእርግጥ የቤተሰባችሁን ታሪክ በብዙ መልኩ ከኢትዮጵያ ታሪክ ጋር ተገናኝቶ አግኝቼዋለሁ እና እሱንም እመጣበታለሁ። መጀመሪያ ከውልደት እንጀምር እስቲ። ተወልጄ ያደግኩት እዚሁ አዲስ አበባ ነው። ልዩ ስሙ ሰራተኛ ሰፈር ፒያሳ፣ ከዛ እስከ ቲሩም መዝቮልድ ወይም 7 ደረጃ አካባቢ ድረስ ነው እድገቴ። ራስ መኮንን ድልድይ። አዎ። ኤሌመንተሪ ትምህርት ቤት የሄድኩት ኒዌራ ይባላል። ኒዌራ ኤሌመንተሪ ስኩል ከ0 እስከ 8ኛ ክፍል ያለ ነው። አሁንም ድረስ አለ። አሁን የመንግስት ትምህርት ቤት ሆኗል። ከዛ ደግሞ ሃይ ስኩል። በወቅቱ ምን ነበር? ፕራይቬት ነበር? አዎ፣ በኛ ጊዜ ፕራይቬት ነበር። ማን ናቸው የሚያስተዳድሩት? ሚሽነሪ ስኩል ነው? አይ እንደውም የግል ሆኖ በትምህርት ሚኒስቴር የሚመራ በጊዜው አሉ ከሚባሉት ደህና ትምህርት ቤቶች አንድም ነበረ። ከዛ ደግሞ ሃይ ስኩል እቴጌ መነን ሃይ ስኩል እዛ ነው የሄድኩት። እሱም ለውጥ አለው? አዎ እንደዛ ሰማሁ መሰለኝ። የሴቶች ብቻ በመጀመሪያ ቀድሞ እንደነበረው ማለት ነው። ተመልሶ እንደዛ። እናንተ ስትማሩ ግን አዳሪ አልነበረም? እንደውም ወንድም ሴትም ያለበት ሁሉም የመንግስት ነበር። ግን ያው ሃይ ስኩል ነበርና በከንቲባ ኢንጂነር ታከለ ኡማ አድሚኒስትሬሽን ጊዜ ነው ወደዛ ታድሶ ወደ ቦርዲንግ ስኩል እንደ አዲስ የተቀየረው እና አሁን ወደ ቀድሞ ይዞታው ተመልሶ እንግዲህ እያገለገለ ነው የሚገኘው። አዎ እሱን ሰማሁ። እሺ ከዛ እንግዲህ ከሃይ ስኩል በኋላ አንዳንድ ኮርሶችን እያወሳሰድኩኝ እዚሁ ቆየሁኝ እና አበባ ቤት ጀመርኩኝ። በቃ የአበባ ኬሪየር የጀመረው ከዚሁ እያለሁ ነው። መስቀል ፍላወር የሚባል አሁንም ድረስ አለ። አይ ቲንክ ያኔ የመጀመሪያ ኢትዮጵያ ውስጥ የፍላወር ፋርም የጀመሩ ናቸው መስቀል ፍላወር። እና እነሱ 3 ቦታ ሱቅ ከፈቱ፣ ሸራተን፣ ሂልተን እና ኖቪስ አካባቢ፣ የፍሎራል ቢዝነስ ማለት ነው። እና እኔ ደግሞ ያኔ የመጀመሪያ ስራዬ ከሃይስኩል ወጥቼ በቃ እሱ ነው። ሸራተን ውስጥ ፍሎራል ዲዛይን ማድረግ እና ለሆቴሉ እናቀርባለን፣ ለተለያዩ ባንኩዌቶች፣
ለግለሰቦችም እስከማውቀው ድረስ አይ ቲንክ በዛን ጊዜ ያ ብቻ ነበረ የፍላወር ቢዝነስ የነበረው እንዳሁኑ ያው ሁሉ ቦታ በደንብ ሳይኖር ማለት ነው። እና ኤክስፖርቱም ላይ ነበሩ። አሁንም ድረስ አይ ቲንክ አሉ መሰለኝ በቬጅታብልስ። ከዛ በኋላ ግን የተለያዩ ካምፓኒዎች መጥተዋል። የፍሎራል ካምፓኒ ህንዶቹ መጡ፣ እየተስፋፋ መጣ አሁን እንደምናየው ማለት ነው። ሆላንዶቹ ያኔ ግን መጀመሪያ መስቀል ፍላወር ነው፣ ከዛ የሆኑ ህንዶች ናቸው፣ ከዛ በኋላ ላይ ሆላንዶችም እንዳሉ ነው የተረዳሁት። የሚገርመው መስቀል ፍላወር እዚህ ሰፈር ተሰየሙለታል፣ ሆቴልም አለ እስከማውቀው ድረስ። የነሱ ነው ማለት ነው ፋርሙ ይመስለኛል። እኔ አሁን ብዙ ነገር ተቀያየረብኝና ብዙ ድሮ የነበረውና አሁን ትናለም፣ ግን እርግጠኛ ነኝ በዛ ይመስለኛል የተሰየመው። እኔ ደግሞ በጣም በአንድ ታሪክ አጋጣሚ ፋርሙን አውቀዋለሁ። እዚህ መቂ አካባቢ ነው። መቂ አካባቢ ከዝዋይ ሌክ ከዝዋይ ወንዝ ውሃ ተወስዶ የተሰራ ፋርም ነው ለኢሪጌሽኑ ለምናምን ማለት ነው። እንግዲህ አመቱን ሙሉ መመረት ስላለበት የመጀመሪያ ያየሁት ግሪን ሃውስም የመስቀል ፍላወር ፋርም ነው። በፈረንጆች ኤርሊ 90s በአበሻ በ80ዎቹ መጨረሻ እንደዚህ 88 89 ነው ማቁ ፋርሙን። ያንን ለካ የሚያመርቱት እዚህ ከእናንተ ጋር ሊንኬጁ ኔትወርኩን ለመፍጠር ነው። በጣም ገርሞኛል። እኔም ይህንን በአጋጣሚ ዛሬ ሲነሳ ገርሞኛል። በጣም እነሱ ጀመሩት። ከዛ በኋላ አሁን ያው እንደዚህ ተስፋፍቷል። አሁንም ድረስ አሉ ያው ሸራተንም ሂልተንም እና አይ ቲንክ እንትን ሀያት ሬጀንሲ ውስጥ እዛም አለ እና የአበባ ካሪር የጀመረው ለእኔ ከዛ ነው ማለት ነው። አንዱ ጥያቄ እኮ የነበረው አጋጣሚዋ እንዴት ተፈጠረች? እንግዲህ ኤክስፖዠር ይፈልጋል፣ ዲቮሽን ይፈልጋል አለ አይደለ? የራሱ ዝንባሌ አለው ሁሉም ነገር። ይሄ ዝንባሌ እንዴት ሊፈጠር ቻለ ከአበባ ጋር እነዚህ አታችመንቱ? ለእኔ እንግዲህ በጊዜው ውጭ ለመውጣት ፕሮሰስ ላይ ነበርኩኝ እና እንደ ሚንታይም እንዳልኩ እነ መስቀል ፍላወር አሌክስ ይባላል ስሙ፣ እነሱ ሰው እየፈለጉ ነበረ ፍሎራል ቢዝነስ ውስጥ የሚገባ ሰው። ዲዛይኒንግም ያው መጀመሪያ ላይ ገብተህ ዲዛይኒንግ አትሆንም፣ ዲዛይነር አትሆንም። እዛ ነው የተማርነው ብዙ ነገር። እኔ ካሽር በመሆን ገባሁኝ። ከዛ በኋላ የተለያዩ ኢንስትራክተሮች ከውጭ ሀገር እየመጡ የተወሰነ ጊዜ ኮርስ ይሰጡናል። እንደሱ እያለን ቀስ እያለን ወደ ዲዛይኒንጉ ገባው ማለት ነው። እስከ ሄድ ዲዛይነር እስከ መሆን ድረስ ደረስኩኝ ማለት ነው። እና የአጋጣሚ የተፈጠረው የእውነት ታስቤበት ብዙ አይደለም። ወደዛው ግን በቃ አመራሁኝ። አርት በፋሚሊያችን ውስጥም ያለ ነገር ነው። በአብዛኛውን ቤተሰቤ አባቴ እንዳልኩ አርቲስት ነው። ወንድሜም በሙዚቃ ውስጥ ነገር ነው ያለው። ምን ላይ ነበሩ አባቶት? አባቴ ጋሽ ፋሲል ማለት ነው። ፋሲል ዳዊት አርቲስት ነው። ፔይንቲንግ፣ ሂስቶሪካል የሆኑ ነገሮችን ነው በስዕሎቹ ላይ የሚገልጸው። ብዙ አክቲቭ የነበረ ሰው ነው። አሁንም ውጭ ሀገር ነው ያለው፣ አሜሪካ ነገር። ስዕሎቹ የሚያተኩሩት አሁን በአሁኑ ሰዓት ስለ ኢትዮጵያ የቀደመ ታሪኮችን፣ ስለ አፍሪካን አሜሪካን ሲቪል ሙቭመንትን በተመለከተ ናቸው የሚያመለክቱት። እና የእሱ ስዕሎች ታያቸው ታሪክን ነው የሚገልጹት። እዛ ስዕል ውስጥ ምን ታያለ? ሙሉ የኢትዮጵያን ታሪክ ወይም ደግሞ ሰብጀክቱን የሲቪል ዋር ሙቭመንቱን በተመለከተም ከሆነ ስለሱ የሚገልጽ እና አርት እንዲሁም አንድ አክስቴም አርት ውስጥ ነች። በአብዛኛው ቤተሰቡና ለእኔ ቀላል ነበር። በቃ ወደ አበባ ውስጥ ገብቶ እሱን ዲዛይኒንጉ ቢከምስ ቬሪ ኢዚ ፎር ሚ በጣም። እና በዚሁ ይሄንን ኤክስፒሪየንስ ይዤ ወደ ውጭም ስሄድ ይሄንን ሆነ የቀጠልኩት። ወደ ውጭማ ከመሄዳችን በፊት የቤተሰቡን ጉዳይ በዚሁ ነካክተን እንለፍ። በአርት ውስጥ አባቶት እንግዲህ ጋሽ ፋሲል ዳዊትም የሙሉ ጊዜ ሰዓሊ ነበሩ። የምናውቅበት ስዕል አለ እንደው ለአድማጮቻችንም ሼር ለማድረግ ቦልዱ ነው
እንደ ማስተርፒስ አሉ አይደለ? አሁን የአፈወርቅ ተክሌ የምናነሳው አለ፣ የደስታ ስዕሎች አሁን ሹር እንትን የአዲስ አበባ ፖስታል ቴምብር ላይ ያሳትም ነበረ። ብዙ አርት ኤግዚቢሽኖችን ዲስፕሌይ ያደርግ ነበረ። የነ ሮያል ፋሚሊዎቹን በኃይለሥላሴ ጊዜ ማለት ነው። እንዳልኩ በጣም አክቲቭ ነበረ። ስፖርት ውስጥም ነበረ። ለቅዱስ ጊዮርጊስ ተጫዋች ነበረ። መቼ አካባቢ ማለት ነው? አይ ቲንክ ከነ መንግስቱ ወርቁ ጋር ምናምን። እውነት አይታችኋል እናንተ? ዱላ ምናምን የሚባል አይ ትንሽ ነበርን እኛ ግን ያው በታሪክ ነው። አዎ እሱም በፎቶዎች አሉ፣ በታሪክ ነው። እሱ ላይ ያተኩራል። አርቶቹ በቃ ምልህ በጊዜው በዛን ሰዓት አሉ የተባሉ ቢዝነሶች አሁን ፒያሳ ላይ መኮንኖች ባር ትልቅ ስዕል ኢትዮጵያን ቴሌቪዥን ማስታወቂያ ሚኒስትር ነበር የሚሰራው እና ይሄ ዜና ሲመጣ ዜናው ላይ የሚታዩ ሎጎዎች አባባ ተስፋዬ ተረት ላይ ያሉት ጨርጫር የሚደረጉ ስዕሎች ካርቱን ስኬቾች ነበር። እነ ጥላሁን ማነች ብዙነሽ ስቱዲዮ አንድ ብቻ ነበር አይደል? የአባይ ግሬት ፎልስ ያለበት እንደዚህ ሲወርድ ያለበት አባይ የእሱ ስዕል ነው። የኢቲቪ ስቱዲዮ ውስጥ ማለት ነው። አዎ ባክግራውንዱ አንድ ስዕል ነች የነበረችው። እዛ ላይ ነው ብዙ ታዋቂዎቹ ሙዚቀኞች ጫወቱ የነበረው። አሁን ደግሞ በቅርቡ አሁን የየሁት እንደውም ሰሞኑን የወጣው ሙዚቃ አሞራው ካሞራ ነው የሚባለው የእሳቸው እዛ ስዕሉ የእሱ ነው ማለት ነው። ጎንደር ውስጥ ያሉ የአሞራው ቤተሰቦች አባቴ በጣም ነበር የሚያውቃቸው። ፋሚሊ ናቸው። አሞራው ማለት እዚህ ቁጭ አድርገው እግሩ ላይ የሚያጫውቱት ነበሩ። ያንን ስዕል የሰራው በ14 ዓመቱ ነው። አሁንም ይሰራል፣ አክቲቭ ነው። ቤተክርስቲያን ውስጥ ደግሞ አሁን ብዙ ካሊፎርኒያ፣ ቺካጎ ያሉ የቤተክርስቲያን ምስለ ስዕሎችን ይሰራል። እንደዚህ ነው እንግዲህ። የሚገርም ነው። አሁን የት ነው የሚኖሩት? አሁን ያለው ዋሽንግተን ዲሲ ነው። ነው። ሌላ ደግሞ ወደ ላይም ቨርቲካሊም ሌላ የአርት ቤተሰብ እንደሆናቸው አውቃለሁ። ወደ ታች እመጣለሁ። እንግዲህ ስለ ልጆች ስናነሳ ደግሞ እንደሚወረስ አውቃለሁ። አርት ወደ ታች ወደ ልጆችም ይጋባል። ሆሪዞንታሊ ደግሞ ኢንፍሉዌንስ ያደርጋል አውቃለሁ። እንደዚህ ስፖርት ቤተሰብ እንደዚህ ስፖርት የተቀባበል የሚሄድበታል እና እናንተ ጋር ደግሞ አርት በተለይ በረቂቅ ሙዚቃም ደግሞ ትልቅ ስም ያለው ቤተሰብ ነው። ስለሱ ምን እንጫወት? አዎ እንግዲህ በሙዚቃው ዘርፍ ካልክ የአባቴ አክስት እማሆይ ጽጌ ማርያም ገብሩ አሁን በቅርቡ አረፉ። እስራኤል ሀገር ማለት ነው። ብዙ ዓመት እዛ ነው የኖሩት እና ፒያኒስት ናቸው። አይ ቲንክ እንደውም ሀገር ውስጥ ከሚታወቁት ይበልጥ በውጭ ሀገራት በደንብ ይታወቃሉ። በሙዚቃው ሰርፍ እሳቸው ናቸው ያሉት። ሌሎችም አክስቶች ያሉ እንዲሁ ወደ አርት ውስጥ በደንብ ያሉ። አሁን እነሱም እዛው አሜሪካን ሀገር ናቸው ያሉት። አዎ አርት ይተላለፋል። አዎ በደንብ ቫራይቲንም እንጥቀሰው እስቲ። ይሄ ሲምፎኒ የምንለው ረቂቅ ሙዚቃ አለ። ከዛ ደግሞ ፔይንቲንግ አለ። ስዕል ኮምፖዘር ነበሩ እሳቸው። አሁን ራሳቸው ናቸው ሙዚቃውን የሚደርሱት እና በዛ ነው ብዙ እንትን አልበም አላቸው። እሳቸው ማይታወቁ ሌሎቹም መጥቀስ እኮ ነው። ሌሎቹ አክስቴ ያልኩ እሷ አርቲስት ነች። ሶፊያ ክፍሌ ትባላለች። አሜሪካን ያለችው። እዚህ አሁን ሸራተን ውስጥ አንዳንድ ቦታ አርቶቿ ዲስፕሌይድ ናቸው፣ ይታያሉ። እኔ እንኳን እንደነሱ እኩል ነኝ ብዬ አልልም። እረዳለሁ። በፍሎራሉ የተለየ እይታ ያለው ፊልድ ነው። የአበባውም ዲዛይኒንጎቹን ስመለከተው አንዳንድ ዩቲዩብ ላይም ሶሻል ሚዲያም ላይ ትንሽ ለየት ያለ ነው። በተሻለ መጠን ደግሞ ሲምፕል ወይም ቀለል ያለ ለአይን ማያስጨንቅ አይነት ሆኖ አግኝቻቸዋለሁ እኔ። አንዱ ደግሞ የአርት ነገር ምንድነው ሲምፕሊሲቲ ነው። ቀለል ማድረግም ነው ተብሎ ሪዲፋይን ሲደረግ አውቃለሁ። ከዛ አንጻር ቀላል አይደለም እርሶ ጋርም ያለው የጥበብ እውነት ለመናገር እሱን ደግሞ ኦዲየንሶቻችንም ጀጅ እንዲያደርጉት ለማድረግ እሞክራለሁ።
እናቀርበውና ማለት ነው። ሌላኛው አሁንም እስቲ እንሂድ ቨርቲካሊ ወደ ላይ እንሂድ። ቅድመ አያቶትም በኢትዮጵያ ታሪክ ውስጥ ትልቅ ቦታ አላቸው። የመጀመሪያ እንደ ዴሌጌት ስቱደንት ዴሌጌት ሆነው ልዑክ ሆነው ወደ ውጭ ሀገር በመሄድም ትልቅ ሚና ነበራቸው። በከንቲባነትም የመጀመሪያው ይመስሉኛል። እሳቸውንም እስቲ እንተዋወቃቸው። እንግዲህ የኔ ቅድመ አያት ናቸው። ከንቲባ ገብሩ ይባላሉ። ከንቲባ ገብሩ ደስታ። ኦብቪየስሊ ያው አላቃቸውም ኢን ፐርሰን፣ ግን በመጽሐፍቶች በተለይ አሁን የእሳቸው ልጅ የለኔ አያት ማለት ናቸው ዳዊት፣ ኮሎኔል ዳዊት ገብሩ የደረሱት መጽሐፍ አለ። እሱ ላይ ነው በቃ ስለ ብዙ ቤተሰብ ታሪክ ፋሚሊ ሂስትሪ አለ። በጣም ኢንዲቴይል ስለሳቸው ስለ ከንቲባ የጻፉበት አጋጣሚ ነው ያሉ እና በዛ ነው ማቃቸው። ያው ታሪኩን ሁሉም ሰው ያውቀዋል። እንጥቀስ እንጂ የመጀመሪያው ዴሌጌት ናቸው። ከተወሰኑ ከተላኩት ውስጥ የመጀመሪያው ተማሪ ትውልዳቸው ከጎንደር ነው። ጎንደር የት? ጎንደር ደብረ ታቦር አይ ቲንክ። ከዛም በትምህርት አጋጣሚ አግኝተው ወደ አዲስ አበባ እንደመጡና ከሚስዮናውያኖች ጋር ወደ ውጭ ሀገር ተልከው እንደተማሩ 5 በላይ ቋንቋ ይናገሩ እንደነበረ ተረድቻለሁ። አባቴም ከነገረኝ ማለት ነው። ምን ያህል የውጭ ምን ያህል የሀገር ውስጥ? የውጭ ይበዛል። የውጭ ይበዛል። ከሀገር ውስጥ ደግሞ ኦሮሚኛ፣ ያው አማርኛ እንደሚናገሩ አውቃለሁ ከተረዳሁት ከመጽሐፍ ላይ። እሺ ሌላስ? ሌላ እንግዲህ አንዱ ትግል ነው። እንደው ጨዋታውን ለማስታወስ ያህል በዓለም አቀፍ ደረጃ በጥቁር ሕዝቦች ስትራግል ውስጥ እንደውም ፌብሩዋሪም እኮ ብላክ ሂስትሪ መንዝ ብለውም ሲጠቅሱ አውቃለሁ በታሪክ እና ልክ ነው። በጥቁር ሕዝብ ከማርከስ ጋርቬ ጋር ግንኙነት እንደነበራቸውም እኛም እንሰማለን። አዎ እንግዲህ ውጪ በነበሩበት ሰዓት ያኔ ልኡካን ሆነው በጣም ወደ አፍሪካን አሜሪካኖች ላይ ቀርበው የመስራት ሂደት ነበረ። እነሱን በተለያየ መስኩ ወደ ኢትዮጵያ እንዲመጡ ካደረጉት ውስጥ አንዱ ናቸው። ሰምተናል። ኮሎኔል ሮቢንሰን አሁን ኢትዮጵያን ኤርላይንስ ኤርፎርስ ካቋቋሙት ውስጥ አንዱ ናቸው። አሁን በቅርቡ ባለፈው 5-6 ዓመት አይ ቲንክ አሜሪካን ኤምባሲ ኦነር አድርጓቸዋል ሐውልት በማሰራት። አባቴም እሱ ስራ ላይ ፓርቲሲፔት አድርጎ ነበር በአርቱ ማለት ነው። አንደኛው እሱ ነሳቸው ናቸው ኮሎኔል ሮቢንሰን። ሌሎችንም እንዲሁን አፍሪካን አሜሪካን ባክ ቱ አፍሪካ የሚል ሙቭመንት ያስጀመሩ ናቸው። እዚህ መጥተው በተለያየ ዘርፍ ውስጥ እንዲያገለግሉ በሕክምና በንግዱ ዘርፍ ቦታ እናሰጣቸዋለን በማለት እዚህ መጥተው በጣም እሱ ላይ ይሰሩ እንደነበር ነው ከመጽሐፉ የተረዳሁትም ታሪክም የሚነግረን። እንዲሁም ደግሞ እዛው አሜሪካን ሀገር ደግሞ በአንድ አጋጣሚ ኒውዮርክ ላይ ከአፍሪካን አሜሪካኖች ጋር ያው ተገናኝተው አንዳንድ ነገር ሲወያዩ ምን ሲሉም እሁድ መጣ ቤተ እምነት መሄጃ ቀን ነው፣ ቤተክርስቲያን መሄጃ ቀን ማለት ነው። እና ሲሄዱ ወደ ቤተክርስቲያን እሳቸው ያው ከፊት ሄደው ቁጭ አሉ እና ተነገራቸው አፍሪካን አሜሪካኖቹ እንዴ እዚህ ጋር እኮ አይደለም የኛ ቦታ ወደ ኋላ ነው የምንቀመጠው ብለው አሏቸው። በዚህ በቃ በጣም ቁጭት ገብቷቸው እናንተ የራሳችሁን ቤተክርስቲያን ማታቋቁሙበት ምን ምክንያት አላችሁ በማለት አነሳስተዋቸው በኢትዮጵያ መንግስት እርዳታ አቢሲኒያን ባፕቲስት ቸርች የሚባል አሁንም ድረስ ኒውዮርክ ውስጥ አለ። አንድ ከረዱት ካቋቋሙት ውስጥ መካከል እሳቸው ናቸው ማለት ነው ከንቲባ ገብሩ። እና በጣም ብዙ እዚህ ጋር አውርተን ልንጨርሰው ማንችለው ሪቮሉሽናሪ ነው። ዋናው ሀሳቡን ማምጣቱ ነው። እንግዲህ ሳገር ውስጥ እኮ እምቢተኝነት ነው መጀመሪያ፣ ከዛ ወደ ራስ መምጣት ነው። ለምን ሰው ልጅ ሰው ነው። እና በእኩልነት የምትታዩበት እነሱ ማያከብራችሁ ከሆነ የራሳችሁን ጀምሩ በማለት ያስጀመሩበት ሂደት አለ። እንዲሁም ሌላ አሁን ብዙ ቸርቾች አሉ መሰለኝ
ኤክስክሉሲቭሊ ጥቁሮች ይሁን አይደለ? ከዛ በኋላ በጣም ፓስተሮቹም መጡት አይደለ? ምናልባት እሱ እርሾም ሊሆን ይችላል። ደፍነትሊ እንዴ በጣም እምነትማ ባይሆን ኖሮ በጣም ከባድ እኮ ነው። አሜሪካኖች እየሄዱበት ያሉበት መንገድ ለእኛ ዛሬ ቀሎን እንድንመላለስ ብዙ መስዋዕትነት የከፈሉበት ሁኔታ ነው ያለው እና ለዛ ደግሞ መሰረቱ ቤተክርስቲያን ነው፣ ቸርቻቸው ነው። እንግዲህ በተለያየ እምነት ውስጥ ነው ያሉት። ያም ሆነ ይህ ግን ያ መኖሩ እስከ ዛሬ ድረስ ለጽናታቸው መሰረት ነው ብዬ አምናለሁ። አሁን ግን እንደሚታየው እውነት ለመናገር በጣም ያሳዝናል። ብዙዎች ቤተክርስቲያናቶች ኮንግሪጌሽን እያጡ ናቸው። ተከታይ ወጣቱ ያው ከቤተ ክርስቲያን ራቀ በማለት ወደ ሌላ ነገር እየገባ ነው እና እነሱም የሚያስተላልፉለት ትውልድ ሲያጡ ምን እየሆኑ ናቸው? ቸርቾቹ አፓርትመንትስ ወደ አፓርትመንት ኮንቨርት እየተደረጉ ናቸው። አሁን ግን ያው እግዚአብሔር ይመስገንና በምክንያትም እኛ ኢትዮጵያኖች ደግሞ እዛም በስተናል በጣም እና አሁን ኢትዮጵያኖች እኛ እየገዛን ወደ ኢትዮጵያን ኦርቶዶክስ ቸርች የማድረጉ ሂደት በጣም በሰፊው አለ፣ በተለይ ዋሽንግተን አካባቢ። ጥሩ ነው። ወደ እሱም ነጥብ እመጣለሁ። በዶክተር ማርቲን ሉተር ኪንግም ፓስተር እንደነበሩ ነገሮች ላይ ሰምቻለሁ እና ፓስተር ጥቋቁሮችም የሚመጡበትም አጋጣሚ የፈጠረው እርሾ እንደገና ያኛው ይመስለኛል። መጀመሪያ የራስን ቸርች ማቋቋም፣ ከዛ የራሱ መሪ እንዲኖረው የማድረግም ነገር ቀላል አይደለም። አዎ ያው እንግዲህ አንድ ተቋም ስታቋቁም በደንብ መረቡን ተዘርግቶ ነው። እነሱ ፋይናንሻሊም ረድተዋል፣ ሀሳቡን በማመንጨትም ረድተዋል እና ቀላል አስተዋጽኦ አይደለም እውነት ለመናገር አይደለም። በጣም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችም ደግሞ አሉ አይደለ? ራሱን ችለው አሁን ስለ ቸርች ካነሳን፣ ስለ ቤተ እምነት ካነሳን በእርሶ ቪዲዮ ላይም የሶሻል ሚዲያዎች ላይ ጥምቀት በአደባባይ ስታክ መስቀል አይነት አከባበሮች አሉ። የእናንተስ የምታመልኩበት ቤተክርስቲያን ሁኔታም ይመስላል? እንዴ ያው በደንብ አለ። አሁንማ ምልህ በጣም ብዙም አለ። ዋሽንግተን እንኳን አካባቢ ነው ምልህ በቃ ኦልሞስት እንደዚህ እኮ ነው። ኢትዮጵያ እንደመኖር እንደማለት ነው። ስትፈልግ ያው ከዛ ርቀህ መኖር የሚመርጡ አሉ። እኔ ግን እሱን የመረጥኩት መንገድ አልነበረም እና በጣም በጣም ደስ የሚል ነገር ነው ያለው። ያው ብዙም አይነቶች ኔጌቲቪቲ እንዳሉ በሙሉ ግን ጥሩ ጥሩውን ብናነሳ ይሻላል እና በተለይ ቤተሰብ ሲኖር፣ ልጆች ሲኖሩ በዛ መሰረት በዛ በቤተ ክርስቲያን ሂደት ውስጥ እንሞክራለን በተቻለ መጠን በዛ እንዲሄዱ ማድረጉ። ክርስትና ከማስነሳት ይጀምራል። አዎ ክርስትና ከማስነሳት ጀምሮ እነዚህ አደባባይ በዓላቶችን አንድ ላይ ማክበሩ በቃ እኛነታችንን የሚገልጹት እነሱ ናቸው እና ይሄ ደግሞ በኢትዮጵያኖች በዚህ አናታማም። በሄድንበት ቦታ በሙሉ የራሳችንን ነው ጠበቅ የምናደርገው። እንደውም አሁን ብዙዎቹ ወደኛም የመምጣት መንገድ አለ። ቋንቋውን እያስረዷቸው እየተጠመቁም መጡ ናቸው ያሉት በደንብ ትክክለኛ ምንነቱና ማንነቱን ሲረዱ ማለት ነው። ናን ኢትዮጵያንስ አፍሪካን አሜሪካኖቹ በአብዛኛው ደብረገነት መድኃኔዓለም ቤተክርስቲያን የሚባል አለ እዛ አሜሪካን ሀገር። አሁን ፍራንች አቬኑ ላይ ነው ያለው። የመጀመሪያው ከተቋቋሙት ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያናቶች ውስጥ አንዱ እሱ ነው መጀመሪያው። እሱንም ካቋቋሙት አንዱ የኔ አያት ናቸው፣ ኮሎኔል ዳዊት ገብሩ ማለት ናቸው። እና ያኔ እሳቸው እዛ ባሉበት ሰዓት ኢትዮጵያኖች ተሰብስበው ሲወያዩ ሬስቶራንቱም አለን፣ መዝናኛ ቦታውም አለን፣ ቤተ እምነት ግን ይጎድለናል የለንም በማለት ከሳቸውና የተወሰኑ ሌሎች ጓደኞቻቸው ሆነው ደብረገነት ቤተክርስቲያንን መሰረት እንዲጣል አደረጉ። ሆኖም እሱ ወዲያው አልተሰራም። ሌሎች ቤተክርስቲያኖች ቀደሙ፣ መጡ በመከራየት አገልግሎቱን በመስጠት ማለት ነው። በኋላ ግን ደብረገነት አልቆ ተመርቆ የራሳችን ማለት ነው በኢትዮጵያ ኦርቶዶክስ ቤተክርስቲያን ባለቤትነቱ የተረጋገጠለት ቤተክርስቲያን መድኃኔዓለም ይባላል። እዛ
መስቀልን በአብዛኛው እዛ ነው የምናከብረው ትልቅ ቦታ ስላለው ልክ እንደ እግራችን ደመራ ተደርጎ በደንብ መንገድ ተዘግቶ ያው የሀገሩም ህግ ስለሆነ እሳት አደጋ ይመጣል ይቆማል በደንብ አድርገን ትንላለና ልጆቹም ይሄ ነው በቃ ሜሞሪያቸው ስታድግ እንደዚህ ያሳየ ካሳደግካቸው ካዩ ከዚህ ብዙ አይርቁም። ይገርም ነው። ሪቮሉሽናሪ ቤተሰብ ነው። አለቃ ዳዊትም በራሳቸው ዘመን እንደዚህ አይነት አሻራ ጥለውን ያለፉ ኮሎኔል ዳዊት እሳቸውም በጊዜያቸው የፖሊስ ክበብን ካቋቋሙት ውስጥም አንዱ ናቸው። እዚህ አዲስ አበባ ውስጥ ማለት ነው። የት ያለውን ማለት የፖሊስ አዲስ አበባ ወደ እንቁላል ፋብሪካ አንድ ትልቅ አውቃለሁ ፖሊስ ክበብ። አምናት በጣም እርግጠኛ አይደለሁም ልታረም እችላለሁ። እሳቸው ናቸው እንደሚያቋቋሙት። ፖሊስ ቤት ነበሩ ማለት ነው እሳቸው እና እስከ ኮሎኔልነት የደረሱ ናቸው። እሳቸው ናቸው የከንቲባ ገብሩንም መጽሐፍ የጻፉት ማለት ናቸው። ኢንፐርሰን አላቃቸውም። እኛ እዚህ ተወልደን እሳቸው አሜሪካ ነገር ፎርቹኔትሊ ሳናቃቸውን ያረፉት። ግን ደብዳቤ ይጻጻፍ ነበር ቤተሰቡ። እሱ አለኝ። ስልክ አልደረሰም ነበር። ደብዳቤ ደብዳቤ ኮሚኒኬሽን እሱ ነበር። አሁንማ ቪዲዮ ኮሉ ምናምኑ አሁንማ መራራቅ የለም። ዘመን የቴክኖሎጂ ዘመን። ተመልካቾቻችን ከኑቢያ ጋር እያደረግን ያለነው ቆይታ ይቀጥላል። ሃይስኩልም ከዛ የአበባ ትምህርትም ከተጀመረ በኋላ ደግሞ የአበባ ዲዛይኒንግ ከተለመደ በኋላ ደግሞ የውጭ ጉዞ እድል መጥቷል። ያድል የአጋጣሚ እንዴት ተፈጠረ? ያው እንግዲህ አባቴ ውጭ ስለነበር በብዙ ቤተሰብ በጊዜውም ውጭ ሀገር ስለነበሩ አሜሪካን ማለት ነው። ያው እኛም ለተሻለ ትምህርትም ይሁን ኑሮ መሄድ ነበረብንና በእንደዛ አጋጣሚ ነው እንግዲህ የሄድኩት ማለት ነው። እዚህ 2 ዓመት ያህል አመት ከ6 ወር ወይም 2 ዓመት እንደሰራሁኝ ማለት ነው። ከማትሪክ በኋላ ማለት ነው። ከማትሪክ በኋላ ፍሎራል ቢዝነስ ውስጥ ሸራተን ማለት ነው። በዛ አጋጣሚ ነው የተፈጠረው። ከዛ ጉዞ ሆነ እንግዲህ። ስንት ናችሁ ቤት ውስጥ? ትልቅ ፋሚሊ ነን። 6 ነን፣ 2 ወንዶች፣ ሌሎቻችን ሴቶች። አርቲስት ፋሲልስ እንዴት ሊወጡ ቻሉ ወደ ውጭ? እሱ ያው እንግዲህ ከበፊት ጀምሮ ከቲኔጅ እድሜው ጀምሮ ስኮለርሺፕ ያገኝ ነበር፣ እየላኩለት ነበር። አዲስ አበባ ዩኒቨርሲቲ አርት ስኩል ዲፓርትመንት ነው የጨረሰው ትምህርቱን ማለት ነው። እና የተለያዩ ስኮለርሺፖች ሲመጡለት ዲክላይን ሲያደርግ ምን ሲል አልሄድም። ያው ድሮ ታውቃለህ ብዙም እኮ መሄድ ብርቅ አልነበረም፣ አይፈልግም ነበር። በኋላ በደርግ ዘመን ላይ ነው ወደ ውጭ ወጣው። ከዛም ከሄደ በኋላ ያው በቃ በትምህርትና በዚሁ በአርቱ እየበለጸገበት መጣ። ማስትሬቱን ሃዋርድ ዩኒቨርሲቲ የሚባል ዋሽንግተን አካባቢ የታወቀ ትምህርት ቤት አለ፣ እዛ ማስትሬቱን ሰራ። ከዛም በቃ ያው እሱ ወደዚህ መመለስ ብዙም ስላልነበረ እኛን ወደ ውጭ ሀገር የመውሰዱ ሁኔታ ተፈጠረና ወሰደን ማለት ነው። ያው እንግዲህ ይሄ ገለጻ ይገለጽ አላውቅም፣ ብቻ ለረጅም ጊዜ ኢትዮጵያዊነቱን መቀየር አይፈልግም ነበር አባቴ። ከዛ በፊት በተለያየ መልኩ ለኔ በተለይ ማለት ነው ከሃይ ስኩል ጀምሮ እንደወጣ ተሞከረልኝ ወደ ውጭ። አክስቶቼ ምንም አንዳንድ ሰው የታወቁ የኮንግረስማኖችን ደብዳቤ በማጻፍ ግን በቃ እግዚአብሔር ካላለው ቀን በትክክለኛው ቀን አይሆንም እና ከአንድም 2 ገብቼ አልተሳካም ነበር። በኋላ ላይ በትምህርቴም አክቹሊ ትንሽ ወደኋላ እንድል ያደረገኝም ይሄ ነው። ውጭ ሄዳለሁ የሚል ሀሳቤ በጣም መጥፎ በሽታ አሁንም በትውልዱ ላይ በጣም ተንሰራፍቶ የሚታይ ነገር ነው። ማለት እኔ በዛን ሰዓት ኢትዮጵያ እጄ ላይ ያለችውን በደንብ አላቃትም ነበረ። አንዳንድ ልብ እኮ ይሸፍታል። በቃ መዝናናቱ፣ ኬክ ቤቶች ምናምን ማወቁ፣ ሻይ ቤቶችን ምናምን ሬስቶራንት፣ ያ ነበር ፎከሳችን። በሃይማኖትም ጥሩ ብዙ አልነበርኩበትም ምልከባ እና ያ ትንሽ ከትምህርቱም እንድንዘናጋ አደረገን።
በኋላ ግን አባቴ ግዴታ መሆን ነበረበትና ወዲያውኑ እኛ ለመሄድ በቃን ማለት ነው። እናንተን ለመውሰድም ፋሲሊቴት እንዲያደርጉለት ያው ፕሮሰሱ ይቀላል እንደዛ ሲደረግ እና እሱን አደረገ። በዛ ምክንያት ወጣን ማለት ነው። ያው በቃ ከአባቴ ጋር ለረጅም ዘመናት አልተገናኘንም ነበረ። በጣም መልካም ጥሩ የሆነ ጊዜ አሳለፍን። በቃ ኢትዮጵያን ያወቅኳት ያኔ ነው። አባቴን ሳገኝ በደንብ አልኩ በደንብ ታሪክ ያውቃል። ደግሞ ታሪክ አለ። ቤቱ በሙሉ አርት ነው። እያንዳንዱ አርቶች ፔይንቲንጎች ሚኒንግ አላቸው። በቃ ታሪክ ደግሞ ያውቃል ስለ እንደዚህ ዘርዝሮ ነው እንደኔ እንደዚህ ከላይ አይደለም። አንድ ቀን ሜቢ እንግዳ አድርገህ ቁጭ ታደርገው ይሆናል። ደስታውን አልችልም። እሱ ብዙም የእርሱም ቀላል አይደለም። የታሪክ ዴብዝ የሚናቅ አይደለም። ኤኒዌይ እሺ። እና በቃ አልኩህ አባቴን ሳቅ በደንብ አንዳንድ ነገሮችን ዲስከስ እያደረግን ስለ አርቱን ዲቴል ሲነግረኝ ስለ ኢትዮጵያ ስለ ታሪካችን ስለ ስሜ ሚኒንግነት ያው ምልህ ከዛ በፊት ቢነግረኝ ሜቢ ብዙ የምቀበልበት ጊዜ ላይ አልነበርኩም። አወዘን ማይ 20s መጀመሪያ 20 አካባቢ ላይ ነበርኩኝ አሜሪካ እንደሄድኩኝ 1920 ላይ እና ብዙ የመቀበል ነገሩም አለ። ከዛም በይበልጥ ደግሞ ኮሌጅ ስገባ እና ፈረንጆቹ ስለኔ አገር ኢንዲቴል ሲነግሩኝ ኢትዮጵያ ማን እንደሆነች የት ቦታ ሄደው እንደመጡ በቃ የሆነ ነገር ነው የመታኝ። what's wrong with us ምን ሆነን ነው እዛ ያለን ዞር ብዬ እንኳን አገሬን ያላወቅኩት ያላየሁት በደንብ በቃ ከፒያሳ ቦሌ ነው ከቦሌ ፒያሳ ነው ተስባውት ላይፋችን የነበረውና ለምን የሚለው ቁጭት በጣም ውስጤ ገባ ማለት ነው። እና ታሪክ ነገሮችን ከአባቴ ጋር መወያየት የታሪክ አውደ ርዕዮች ሲኖሩ እዛ ላይ በመሳተፍ ምናምን ነው እንግዲህ ያዘጋጁ ነበር ማለት ነው። ኤግዚቢሽን የስዕል ኤግዚቢሽኖች ያዘጋጁ ነበር። ካፕል ኦፍ ኤግዚቢሽንስ አድርጓል ኢትዮጵያን ኤምባሲ ጋር በመተባበር ማለት ነው በፊት። እንዲሁም በአብዛኛው ግን በግሎቹና የተለያዩ ኮሌጅ ኤንድ ሃይ ስኩልስ ስራዎቹ አሁንም ድረስ አሉ በዋሽንግተን ኤሪያ በደንብ ተዘርግተው። ያው የኔም ደግሞ የአበባ ስራ ቀጠለ ማለት ነው። ከዚሁ ሳልወጣ ገና የምሰራበት ያውቃቸው ስለነበር በአባቴ ኮኔክሽን ምክንያት ፍሎራል ቢዝነስ ያላቸው ለ3 ጀነሬሽን ለ4ኛ ጀነሬሽን የቀጠለ ፍላወር ቢዝነስ ዋሽንግተን ዲሲ ውስጥ የታወቀ አለ። እዛ ስራ አናገራቸው ፋሚሊዎቹን ያውቃቸው ስለነበረ ከዛ እስቲ እንይሽ አሉ። ስራዬን ሲያዩ በጣም ከመውደዳቸው ብዛት በሚኒመም ዌጅ እንኳን አልተቀጠርኩም። በጣም ጥሩ ዋጋ በመስጠት ቀጠሩኝ ማለት ነው። ከዛ ፓርት ታይም ደግሞ ኮሌጅ መሄድ ጀመርኩኝ ወደ ሌላ ፊልድ ለመግባት ማለት ነው። እንደዛ እያለ ቀጠለ። ዋናው ብዙ ነገር እንማራለን ብዬ የማስበው እኮ ይሄ ነው። አሁን እንግዲህ ካፓሲቲውንም ማወቅ ፈልጋለሁ። አሁን ከቤተሰብ ሲዋረድ የመጣ የዲሲው የአበባ ቢዝነስ ራሱ ምን ይመስል ነበር? ኔትወርክ እኮ ማለት ይሄ ነው። የቤተሰቦቻችሁ ኔትወርክ አለ፣ የፋዘር ራሱ ኔትወርክ አለ። ደግሞ እነዛ ነጮቹ ይዞት የመጡት ያስቀጠሉት ደግሞ ቢዝነስ ራሱ እውነት ለመናገር ለእኛ ሀገር እንደ ትምህርት የሚጠቀስ ነው። 50 ዓመት የቆየ 150 ዓመት የቆየ 200 ዓመት የቆየ ብለን የምናወራው ቢዝነስ በእኛ ሀገር እውነት ለመናገር በጣም ፕሮሞትም አናደርገውም ይሄን ኤሪያ እና እሱ ላይ እኔ አይወንደር በቃ እንደሱ አይነት ልምድ መጥቶ ረጅም ዓመት የቆየ ካምፓኒ ያላት ሀገር ብትሆን በካምፓኒ አይደል ሀገር የሚቆመው ቢዝነስ በተለይ እውነት ነው። እንዴት ነበሩ እነሱ የሚሰሩት? እነሱ በነገራችን ላይ አፍሪካን አሜሪካን ናቸው እና ዩ ስትሪት የሚባል ኤሪያ አለ። ሂስቶሪካል የታወቀ አካባቢ ነው። ከ100 ዓመት በላይ ነው ያ ቢዝነስ ያለው። አሁንም ድረስ አሉ። በቃ ለእኔ እንደሄድኩኝ ከአንድ ሳምንት 1-2 ሳምንት ዞር አልኩኝ። ኒውዮርክም ምንም እዛም እዚህም ለማየት ያህል ማለት ነው። ከዛ ወደ ስራው አለም ገባው። እነሱ እንዳልኩ ወደዱኝ። በጣም ደስ የሚሉ ፋሚሊ ናቸው። ቤተሰብ አድርገው ነው የያዙን። ከነሱ ጋር በመስራቴ የተለያየ በቃ እነሱ ያሳለፉትን የታሪክ ስትራግል ዊትነስ እያረኩኝ በአይኔ እያየሁኝ
በስራዬም ማደግ ጀመርኩኝ በአይምሮም በሁሉም ነገር እና በጣም ጽናት ያላቸው ቤተሰብ ናቸው። ለቢዝነስም መጀመሪያ መሰረት የሆኑኝ እነሱ ናቸው። እዛ እየሰራሁኝ እያለ በግል ጊዜ ደግሞ በምትኖረኝ እረፍት ሰዓት ቅዳሜና እሁድን እንደዚሁ ከቤቴ የአበባውን ስራ መስራት ጀመርኩኝ ማለት ነው። ለተለያዩ ሰርጎች፣ ኢቨንቶች፣ ለሰዎች ያኔ ሬዲዮ ነበር ብዙ የሚነገረው በዋሽንግተን ኤሪያ። አሁን ዛሬ ዩቱብ ምናምን ሳይመጣ የሬዲዮ ፕሮግራም ቅዳሜና እሁድ ሰው በቃ ጆሮ ሰጥቶ ደንብ የሚያዳምጠው ፕሮግራም ነበር። በአማርኛ ማለት ነው። አማርኛ የኢትዮጵያን ኮሚኒቲ እና እዛ ላይ አንድ ወዳጃችን የቤተሰብ ወዳጅ ዝም ብሎ ያስተዋውቅልን ጀመርን እና እኔና አንድ ጓደኛ የሆነን ጊዮን ፍሎራል ነው ምናምን ብለን ስም አውጥተን ለሰዎች መስራት ጀመርን ማለት ነው ከቤታችን። እና ይሄ የሆነ ኦርደር ይመጣል ከቤት ነው ግን በደንብ በቃ ጥሩ ስራ እንሰራ ነበረ። እንደ ሚን ታይም አይ ሴድ በቃ አሜሪካ ሄድኩት ለትምህርትም ነው በማለት ወደ ትምህርቱም ዓለም ገባሁኝ። እሱን ፓርት ታይም እየተማርኩኝ ፓርት ታይም ደግሞ ፍሎራል ቢዝነስ ውስጥ እየሰራሁ ያው ከአባቴ ጋርም እንዳልኩ ከብዙ ዓመት በኋላ ነው የተገናኘነው። እኔ 9 ዓመት እያለሁ ነበር ከሀገር የወጣው። ከዛ በኋላ እንግዲህ በ20 ዓመቴ ነው የተገናኘነው። በቃ መልካም የሚባል ጊዜ ናፍቆትም ነበር። አዎ ናፍቆትም አለ። ብዙ አይነት የኤክስፒሪየንስ መለዋወጥን እና የትምህርት ጊዜያትን አሳለፍን። በትምህርቱ ዓለም ደግሞ ሀሳቤ የነበረው ያኔ እንግዲህ ሁሉም ሰው ወደ ሜዲካል ፊልድ ይገባ፣ ብዙ ኮሚኒቲ ላይ ስትሮንግ አልነበርንም እና ስትመጣ ሰው የሚልህን ነው የምትሰማው። ምን ነገር ባጠና ይሻለኛል ትላለህ። አይቲ እና ሜዲካል ነው ያለው በጊዜው እና እኔ ሁለቱም ኢንትረስት አልነበረም፣ ግን በቃ ወደ ነርስ ልሆን በሚለው በሱ ትምህርት በመሄድ አሶሲየት ዲግሪን ያው ሪኳርመንቶቹን ማለት ነው ጨረስኩኝ 2006 ላይ። ከዛ በኋላ ግን የቢዝነሱ ነገር አደላብኝ። ይሄ የአበባው የአርቱ ስራ ብዙ ይስበኝ ጀመር እና እንዳልኩ ከጓደኛዬም ጋር እንሰራለን ከቤታችን። ሳየው እች ነገር ጥሩ ነች ለካ ወደሚለው መግባት ጀመርን። ትምህርቱን ኦምፖዝ አደረግኩትና አሶሺየት ዲግሪን ከያዝኩኝ በኋላ ሜቢ ከ1-2 ዓመት በኋላ ቀጥላለሁ ብዬ ወደ ቢዝነሱ ዓለም ገባሁ። ባለቤቴ ደግሞ ታውቀዋለህ አቶ ካሳሁን፣ ባለፈው ኢንተርቪው አድርገኸዋል። እሱ በጣም ቢዝነስ ማይንድድ ፐርሰን ነው እና አየና የኔንም ዝንባሌ አይቶ የሆነች ቆሸሽ ያለች ቤትን ዩስትሪት አካባቢ ሊትል ኢትዮጵያ የሚባል አካባቢ ማለት ነው አሁን ከጀመርነው ውስጥ በነገራችን ላይ አንድም እኛ ነን። ሊትል ኢትዮጵያን በአሜሪካ ውስጥ ዋሽንግተን ዲሲ ኤሪያ እሱ አካባቢ የሆነች ሱቅ ነገር በደንብ አጸዳርተን ቤቱን ለረጅም ዓመት ተዘግቶ የነበረ ቦታ ነው። በብዙ ኢንቨስትመንት ከፈትን ኮንቬንሽን ፍሎራልን 2007 ላይ ማለት ነው። እና ያ ቦታው ማለት ደግሞ ለሲቲው ለዋሽንግተን ዲሲ ኮንቬንሽን ሴንተር በጣም ቅርብ ነው። ስማችንንም እንደዛ አድርገን ኢኒሺያሊ እዛ ለመግባት ነበር ሀሳባችን ኮንቬንሽን ሴንተር ውስጥ አልሆነም። እሱ ያ ፕላን ያደረጉት ነገር ስላልነበረ እዛው አካባቢ ቢዝነሳችንን 2007 ላይ አቋቋምኩኝ እና በዛው በቃ በጥልቀት ወደ ቢዝነስ ዓለም ውስጥ ገባሁኝ ማለት ነው። ስለ ትዳር ሁኔታ እመጣለሁ። ለትልቅ ሰው ይሄ የፍሎራ ቢዝነሳችሁ የአበባ ቢዝነሳችሁ ታዋቂ ሰዎች ሊሆን ይችላል፣ ትልቅ የሚባል ሰርግ አድምቋል። በማን ልንጠቅስ ይችላል የምናውቃቸው? እንግዲህ በሰርግ ደረጃ እንኳን ይሄ እንትን መጽሔቶች ላይ ምናምን ፊቸር ተደርገናል። ኤሰንስ የሚባል የታወቀ መጽሔት አለ እዛ ዋሽንግተን ኤሪያ። እኔ በአብዛኛው ብዙ የሰራሁት ለአሜሪካኖቹ ነው ሰርጉን ምሰራ የነበረው ማለት ነው። ቢዝነሱ ሲጀምር በዛ ነው የጀመርኩት። በአብዛኛው የአበሾቹም አለ የኢትዮጵያኖቹ እየመጡ ያሰሩም አሉ። ግን ይህን ያህል ብዙ ታወቀ ምናምን የሚባል እንትን አይደለም። ለፌመስ ሰው ማለት ነው። አዎ እንዳልኩ እንግዲህ ኮንቬንሽን ሴንተር ጋ ነው የምንሰራው። ብዙ ኦርደሮቹ ኢንተራክሽንም የለም፣ በዌብሳይት ይመጣል።
ኦርደሩን ኢንስትራክሽኑን አይተህ ፊል አድርገህ ትልከዋለህ ማለት ነው። የተለያዩ ኢቨንቶች ላይ ፓርቲስፔት አድርገናል። ኮንቬንሽን ሴንተር ውስጥ አዋርድ ሴረሞኒ ሲደረግ የተለያዩ ኢቨንቶች አሉ። እዛ እንግዲህ አመቱን በሙሉ እንትን ነው፣ የነጋዴ ሀገር ነው። ኤቭሪ ሲንግል ዴይ የሆነ ነገር ኔም ተደርጎ ማዘርስ ዴይ ይሉታል፣ ቫለንታይንስ ዴይ፣ ፋዘርስ ዴይ፣ ሴክሬታሪስ ዴይ ምናምን ዴይ እና ብዙ አለ። በመሀል ግን የግል ኢቨንቶችን በጣም ብዙ ሰርቻለሁ። እንዳልኩ ለአፍሪካን አሜሪካኖቹ ዋይት ሀውስ ፍላወር ዲሊቨር አድርገን እናውቃለን። ለፕሬዚደንት ኦባማ ጊዜ የናግሮች ናቸው ጊዜ ነው የታወቀ ከተባለ ማለት ነው። ፑሽ ባራክ ኦባማ